ሰላም ክቡራትና ክቡራን ተከታታዮች እንዴት አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም ተገኝቻለሁ። በዛሬው ፕሮግራሜ ስለ ክርክር ማጠቃለያ ሐሳብ፣ ስለ ክርክር ማቆሚያ ሐሳብ ወይም የመፋረጃ ሐሳብ ተብሎ የሚጠራው ምንድነው የሚለውን በፍትሐብሔርም ሆነ በወንጀል ያለው ምንነት የምነግራችሁ ይሆናል ማለት ነው። ብዙ ጊዜ ክርክር ካለቀ በኋላ የመፋረጃ ሐሳብ ወይም ክርክር ማቆሚያ ሐሳብ አቀርቡ ሲባል ይስተዋላል። ዛሬ ስለዚህ ጉዳይ የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባለሁ። በቅድሚያ የክርክር ማጠቃለያ ሐሳብ ወይም የክርክር ማቆሚያ ሐሳብ የመፋረጃ ሐሳብ ምንድነው የሚለው ሊታይ ይገባል። የክርክር ማቆሚያ ወይም የክርክር ማጠቃለያ ሐሳብ ወይም የመፋረጃ ሐሳብ ማለት ከፍትሐብሔር ጉዳዮች አንፃር ስናይ በፍትሐብሔር ጉዳይ ላይ ሲከራከሩ የነበሩ ተከራካሪ ወገኖች የሚያቀርቡት አጠቃላይ ማስረጃዎቻቸውን አቀርበው ካስረዱ በኋላ ስለ ክርክሩ ያላቸውን ጠቅላላ ሐሳብ በጽሑፍ የሚያቀርቡበት ሂደት ነው። ይህም በፍትሐብሔር ስነ ስርዓት ህግ ቁጥር 259 ንዑስ አንቀጽ 2 እና 3 እንዲሁም የፍትሐብሔር ስነ ስርዓት ህግ ቁጥር 273 ላይ በግልጽ ተመላክቷል። ይህ የክርክር ማቆሚያ ሐሳብ ወይም የማጠቃለያና የመፋረጃ ሐሳብ ተብሎ የሚጠቀሰው ፍርድ ቤቱ እንግዲህ የፍትሐብሔር ጉዳይ ሲያከራክር በቃል ክርክር ካደረገ በኋላ ማስረጃዎች ከተሰሙ በኋላ በትዕዛዝ የሚሰበሰቡ ውጤቶች ከተገኙ በኋላ መጨረሻ ላይ ፍርዱ ከመሰጠቱ በፊት የክርክር ማቆሚያ ሐሳባችሁን አቅርቡ ተብሎ ዳኛው በሚያዝበት ጊዜ የክርክር ሐሳባቸውን ጠቅለል ባለ መልኩ ከመጀመሪያው ጀምሮ እስከ መጨረሻው ያለውን ሁኔታ ያቀረቡትን ክስ መልስ የተሰበሰቡትን ማስረጃ እንዲደግፍላቸው በማድረግ የሚያቀርቡት የማጠቃለያ ሐሳብ ነው ማለት ነው። መላ ችሎቱን ስነ ስርዓት በጽሁፍ አድርገው የማጠቃለያ ሐሳባቸውን እነሱን በሚደግፍ መልኩ ያቀርባሉ ማለት ነው። ይህ ነው የክርክር ማቆሚያ ሐሳብ ማለት ነው። ስነ ስርዓታዊ ነው አይደለም የሚለውን ስናይ ደግሞ በፍትሐብሔር ስነ ስርዓት ህጉ በአንቀጽ 259 ንዑስ አንቀጽ 2 እና 3 ላይ እንዲሁም ደግሞ በፍትሐብሔር ስነ ስርዓት ህጉ አንቀጽ 273 ላይ በግልጽ የክርክር ማቆሚያ ሐሳባቸውን ተከራካሪ ወገኖች ካቀረቡ በኋላ ፍርድ እንደሚሰጥ ያደነግጋል ማለት ነው ይደነግጋል። ስለዚህ በዛ መልኩ አንድ ተከራካሪ የፍትሐብሔር ክርክር ካደረገ በኋላ ለነበረው አጠቃላይ ክርክር የነበረውን ይዘት እንዲሁም የሱን ማስረጃ እንዲሁም አጠቃላይ የችሎቱን አመራር ሁኔታ በተመለከተ እንዲሁም ደግሞ ፍሬ ጉዳዩን በተመለከተ የማጠቃለያ ሐሳብ ወይም የመፋረጃ ሐሳብ ያቀርባል ማለት ነው። ይህም በፍትሐብሔር ስነ ስርዓት ህግ ቁጥሩ 259 እና 273 ላይ በግልጽ የተቀመጠ ነገር ነው ማለት ነው። እንዲሁም የክርክር ማጠቃለያው የክርክር ማቆሚያ ሐሳብ በወንጀል ጉዳይ ላይ ያለ ጉዳይ ነው። በዋናነት እንደውም ከፍትሐብሔር ይልቅ በወንጀል ጉዳይ ላይ ብዙ ዳኞች ሲተገብሩት ይታያል ማለት ነው። በወንጀል ሂደት ውስጥም ያለ ከመሆኑ አንፃር በወንጀለኛ መቅጫ ስነ ስርዓት ህግ ቁጥር 148 ንዑስ አንቀጽ 1 እና 2 ላይ እንደተመለከተው በወንጀል ጉዳዮች ላይ ማስረጃ ተሰምቶ ካበቃ በኋላ አቃቢ ህግና ተከሳሽ ስለ ህጉ፣ ስለ ነገሩ፣ ስለ ማስረጃዎቻቸው ሁኔታ የክርክር ማቆሚያ ንግግር ያደርጋሉ። እዚህ ጋር ንግግር ሲል በወንጀለኛ መቅጫ ስነ ስርዓት ህጉ በጽሁፍ ይሁን በንግግር ይሁን የሚለውን የሚታይ ነገር ነው። ስለዚህ የንግግር ላይ ነው በወንጀለኛ መቅጫ ስነ ስርዓት ህጉ እንደሚለው ከሆነ ማለት ነው። ፍርድ ቤቶች በህጉ መሰረት ማስረጃ ተሰምቶ ሲያበቃ አቃቢ ህግ፣ ተከሳሽ የክርክር ማቆሚያ ንግግር እንዲያቀርቡ ያደርጋሉ። በመሆኑም በወንጀል የክስ ሂደት የክርክር ማቆሚያ ንግግር ሁለቱም ተከራካሪ ወገኖች ምስክሮች ተሰምተው ካለቁ በኋላ በተጨማሪ ምስክርነት ቀርበው ከሆነም ከተሰሙና ሌሎች የሰነድ ማስረጃዎች ካሉ ተጠቃለው ከቀረቡ በኋላ አቃቢ ህጉና ተከሳሽ ወይም ጠበቃው የሚያቀርቡት ንግግር ነው የክርክር ማቆሚያ ሐሳብ በወንጀል ማለት ነው። በአጠቃላይ የክርክር ማጠቃለያ ሐሳብ ወይም የክርክር ማቆሚያ ሐሳብ ማለት ተከራካሪ ወገኖች ከሱ ከተሰማ በኋላ ማስረጃዎችም ሁሉ ተሰምተው ከተጠናቀቁ በኋላ ተከራካሪዎች እስካሁን በነበረው የክርክር ሂደትና በአጠቃላይ በነበረው የክርክር ሂደት የማጠቃለያ ሐሳባቸውን ያቀርባሉ። ከዚያም ፍርድ ቤት ውሳኔውን ይሰጣል። ይህም በፍትሐብሔር ስነ ስርዓት ህጉ አንቀጽ 273 እና 259 ላይ ሲደነገግ በወንጀል ደግሞ በወንጀለኛ መቅጫ ስነ ስርዓት ህጉ 148 ንዑስ አንቀጽ 1 እና ንዑስ አንቀጽ 2 ላይ
ተመላክቷል ማለት ነው። ስለዚህ ክርክራችሁን ካቀረባችሁ በኋላ የምትሰጡት አጠቃላይ ይዘት ያለው ነገር ነው ማለት ነው የማጠቃለያ ሐሳብ ወይም የመፋረጃ ሐሳብ ተብሎ የሚጠቀሰው ማለት ነው። ስለዚህ ይህንን እንድታውቁ ስለምፈልግ ነው በዛሬው ፕሮግራሜ ይህንን ለማስቃኘት ሞክሬያለሁ። በሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ ቸር እንሰንብት።